በጣም ያሳዝናል አይደል? እንግዲህ አላህ ይማረው እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይማረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ምንም ልል አልመጣሁም። ብቻ የኛ ዕጣ ፈንታ ወደፊት ምን ሊገጥመን ይችላል የሚለው ነው። እዚሁ ሀገራችን ላይ እንግዲህ ይሄ ልጅ ታውቃላችሁ ገና ከቤት መውጣት ነው። 19 ዓመት ገና 20 ቤቶቹ ያለ ልጅ እኔ እንጃ ብቻ ምን እንደምላችሁ በጨቅላ እድሜው እንደዚህ ሆኖ ሲቀር እንግዲህ ሚዲያ ላይ ሁሉም ቦታ ተለቋል። ፌስቡክ ማይታችኋል። እዚሁ ሀገራችን ሀርቡ ላይ ነው ልጁ የተገደለው። ግን ለሌሎች ዕጣ ፈንታ ለሁላችንም ወደፊት ምንድነው? ይሄው ነው አይደል? ይሄው እኮ ነው፣ ሌላ ነገር የለውም። እና ፍትህ እያሉ እንትን ያሉት ይሄ ነው። ማንም አልሰማቸውም ማንም። ምክንያቱም ቲክቶክ ላይ የሀርቡ ልጆች የሆኑ ናቸው የለቀቁት። ሚዲያው አልተቀባበለውም። የተጎዳችው ማናት? እናት ናት። ቤተሰብ ነው የተጎዳው። ይሄ ልጅ ያጡት እነማን ናቸው? ቤተሰብ። ግን ነገ በሁሉም ደጃፍ ይቆረቁራል። እንደዚህ አይነት ነገር ፍትህ ካልተሰጠው፣ መፍትሄ ካልተሰጠው ነገ በሁላችንም ቤት ያለ መግባቱ ምንም ጥርጣሬ የለም። የምሬ ነው። ዛሬ ቤታችሁ ዘግታችሁ ፈርታችሁ ነገ ደግሞ በቤታችሁ ሊመጣ ይችላል እና እዚህ ሀገር ላይ አሁን ዝም ያለም አይወጣም፣ ዝም ያለም አያልፍለትም። የምሬ ነው። ተናጋሪው እድሜ የለውም። የምሬ ነው። ተናጋሪው እድሜ የለውም። ዝም ያለም አያልፍለትም። ብቻ ምን ነው መሆን ያለብን? እስቲ ንገሩኝ። በጣም ከባድ ነው። እንግዲህ ለቤተሰብ አላህ ይሶብራቸው። ለእናት እሷ እንደሆነ ሄዷል። ከዚህ ዓለም በልጅነቱ ተሰናብቷል። ገና ብዙ ቦታ መድረስ የሚፈልግ ልጅ። ይሄ እንግዲህ ዛሬ እዚሁ ከተማ ላይ ሀርቡ ላይ ስለሆነ ነው። በብዙ ገጠሮች በብዙ በማይታይበት ሚዲያ በሌላቸው ብዙ ነገሮች ይሰራሉ። እዚህ ሀገራችን ላይ በጣም ብዙ ነገር እየተፈጠሩ ነውና ምን እንደምላችሁ አላውቅም። ሰሞኑን ከሳውዲ አረቢያ የመጡ ልጆች ነበሩ። በባህር መጥተው እንግዲህ በባህር የሚመጡ ልጆች ስንት ችግር አሳልፈው ወረቀት ለማውጣት ነው። ወረቀት አውጥተው ሊሄዱ
በየት ይመጣሉ? በባህር መጥተው በዚህ የባቲ ልጆች ናቸው። በዚህ በአዋሽ ማለት ነው። በአዋሽ ሲሄዱ እነዛ ልጆች ይታገታሉ። ታግተው የት እንደገቡ አይታወቁም። ግን ለአንድ ሰው 1,500,000 አንጡ ተብለው እስካሁን አልተለቀቁም። በራሳቸው ሀገር ላይ ሆናችሁ እገታም ይደርሳል። መሞትም እንዳለ ሆኖ ማለት ነው። ተመልከቱ እንጂ እነዚያ ልጆች በዛ የሄዱት ለምንድን ነው? አዲስ አበባ ሄደው ያለው ምርመራ ምናምን ለማስጨረስ ፕሮሰስ ለማስጨረስ ነው ሲሄዱ የነበሩት። እዚህ በአየር ከተባለ አየር ትኬት ዛሬ ስንት እንደገባ ታውቃላችሁ? በጣም ከባድ ነው። እነሱ ወጪ በመቀነስ በመኪና ብለው በዛ ዙረው ሲሄዱ ሌላ ጉዳይ ገጠማቸው እና እዚህ ቦታ ናቸው ወይ የሚባል ነገር የለም። እንደዚህ ሴትም ናቸው ወንድም ናቸው ተይዘው 1,500,000 ጉድ እኮ ነው ያለንበት። ሀገሩ አስፈርቷል የምሬን። ምክንያቱም ሰው ወጥቶ ብዙ ነገር ነው የምትጨነቁት። አሁን እኮ ሰው ምን ሰርቼ ልግባ፣ በምን ገንዘብ ላምጣ ብላችሁ ነው ከቤታችሁ የምትወጡት ተጨንቃችሁ። እንዴት ልንቀሳቀስ፣ እንዴት ልስራ? እንግዲህ በሀገራችሁ ላይ ናቸው። ይሄ ልጅ እንግዲህ በባጃጅ መቼም ለስራ ነው የሚወጣው። ባጃጅ ሹፌር ምን ይፈልጋል? ስለዚህ ወጣችሁ ስትገቡ ጭንቀት ነው። በቃ ምንም ሰርታችሁ ለመለወጥም ብዙ ነገር የሆነ እንደዚህ አይነት ነገር የሚገጥማል እና ወዴት እየሄደ ነው? ስለዚህ 1,500,000 እንግዲህ እነዚህ ልጆች ከየት ነው የሚያመጡት? ቤታቸውን ሸጠው ነው ወረቀት የሚያሰሩበትን ብር አስገብተው ሊከፍሉ ነው። ይህ እኮ ቤተሰብ መክፈል የማይችል ነገር ነው። ቤተሰብ ምን ሸጠው ነው ብር የሚያስገባላቸው? ይህን ብር ካላስገቡ ይገሏቸው። አስባችኋል? ብቻ ብዙ ነገር ነው ያለው። አላህ ይጠብቀን። አላህ ይድረስልን የምለው ነገር የለም። ዱዓ ተደራረጉ፣ ዝም አትበሉ። ሀዘናችንን አዝነን ደንግጠን ዛሬ ጉድጉድ ነው ብለን ያው ነገ ሌላ ነው የምንሆነው። ግን አላህ ይድረስልን። ነገሩ በጣም ከባድ ነው።